ሁላችሁ አልናገርም ማለት ምክንያቱም ይህን ብታውቁና ብታደርጉ ምጽዋን ናችሁ ብሎ ስለነበር ማለት ነው ስለ ሁላችሁ አልናገርም እኔ የመረጥኳቸውን አውቃለሁ ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ከአሁን ጀምሬ አስቀድሜ ሳይሆን እነግራችኋለሁ ይላል ዮሐንስ ገና በወንጌሉ መጀመሪያ ላይ በዮሐንስ ወንጌል ምዕራፍ 2 ቁጥር 24 እስከ 25 ላይ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር ምን ይላል ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር ስለ ሰው ማንንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር ራሱ በሰው ያለውን ያውቅ ነበርና በማለት ይነግረናል ማለት ስለ ሰዎች ማንነት በውስጣቸው ስላለው ነገር ማንንም እንዲነግረው አይፈልግም ነበር ለምን ምክንያቱም እርሱ በሰዎች ውስጥ ያለውን ነገር ያውቅ ነበር ስለዚህ በዚህ ስፍራ ላይ ሰይጣን ወደ ይሁዳ ልብ ውስጥ ሐሳብ እንዳስገባ ይሁዳ የሰይጣንን ሐሳብ ማስተናገድ እንደጀመረ ጌታ ያውቅ ነበር ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳን ክህደት ለማሳየት የይሁዳን ወደ ተሳሳተ አቅጣጫ መሄድ ለማሳየት በዚህ ስፍራ ላይ መጽሐፍ ሲጠቅስ እናያለን እንጀራዬን የሚበላ በእኔ ላይ ተረከዘኝ አነሳብኝ ያለው ይፈጸም ዘንድ ነው የሚለው ይሄ ትንቢት የተነገረው በመዝሙር 40 ላይ ነው መዝሙር 40 መዝሙረ ዳዊት መዝሙር 40 ቁጥር 9 ላይ በመተመለከቱበት ጊዜ ምን የሚል ቃል ታገኛላችሁ በእሴ ሰላሜ ዘኪያሁ ተአመን ደግሞ የሰላሜ ሰው የታመንኩበት ዘይሴሰይ እክሌ አንሳ ሰኮናሁ ላሌ እንጀራዬን ወይንም ማዕዴን የበላ በእኔ ላይ ተረከዙን አነሳ ይላል እንጀራዬን የበላ ማዕዴን የበላ በእኔ ላይ ተረከዙን አነሳ ያንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ስፍራ ላይ ሲጠቅስ የምንመለከተውና የምናየው ወደዚህ ወደ መዝሙረ ዳዊት መዝሙር 40 ቁጥር 9 እንሂድ ጌታ ለምንድን ነው የጠቀሰው የሚለውን ሰፋ አድርገን እንድናየው ፈልጋለሁ ለምን ብዙ አንድምታ ስላለው ማለት ነው እና በአንዳንድ ምዕመናን ዘንድ የሚፈጠረውንም ጥያቄ ይመልሳል ብዬ አስባለሁ ይሄ መዝሙር መጀመሪያ የተነገረው በዳዊት ነው ዳዊት ይሄንን መዝሙር ሲናገር አንድም በራሱ ህይወት የደረሰበትን ነው የሚናገረው በራሱ ህይወት የደረሰበትን ያጋጠመውን ይናገራል በዚያ ውስጥ ግን ትንቢት ይናገራል ይሄን ልብ በሉ ሁሉ ጊዜ የእግዚአብሔር ህዝብ ላይ የተከናወነ አንድ ድርጊት አለ ከዛ ድርጊት ጋር ደግሞ የሚገናኝ ወደፊት የሚከናወን ትንቢት አለ ለምሳሌ የእስራኤላውያን ከግብጽ ምድር መውጣት ለኛ ከኃጢያት ባርነት መውጣት ምሳሌ ነው በእስራኤላውያን ህይወት ውስጥ የተከናወነ ነው ነገር ግን እንደገና ደግሞ የኛንም ደግሞ ህይወት የሚመለከት ነው የኛንም ነገር የሚያመለክት ነው ማለት ነው ስለዚህ ሁሉ ጊዜ ሁለት ነገሮች እንዳሉ ልታስተውሉ ይገባል ማለት ነው ስለዚህ በዚህ ስፍራ ላይም በዳዊት ህይወት ውስጥ የተከናወነ ነገር ነበር ምንድነው ያም የአቤሴሎም የልጁ የአቤሴሎም በእርሱ ላይ መነሳት አቤሴሎም በልጁ ማነው በአባቱ በዳዊት ላይ አምጾበት ነበር አባቱን ለመግደል ሁሉ ፈልጎ ነበር ብዙ አሳዛኝ ነገር ነው ያደረገው አቤሴሎም ባመጸበት ወቅት ከአቤሴሎም ጎን የቆመ የዳዊት የልብ ወዳጅ የነበረ ሰው ነበር የዳዊት አማካሪው ዳዊት እንደ እግዚአብሔር ቃሉን የሚሰማ ወደ ኋላ እናነበዋለን በጣም የልብ ወዳጁ የነበረ ሰው ነበር ያም አኪጦፌል ይባላል ታሪኩን በሁለተኛ ነገሥት ከምዕራፍ 15 ጀምሮ እስከ ምዕራፍ 17 ላይ ልታነቡት ይችላልላችሁ በጣም የሚያሳዝን ነው ታሪኩ ሌላ ሰውን ያሳስበናል እንመጣለን ወደ ኋላ እና ታሪኩን ቤታችሁ ቀስ ብላችሁ ተመልከቱት ይሁት ከምዕራፍ 15 እስከ ምዕራፍ 17 ድረስ በሚገባ ልታዩት ይችላልላችሁ አኪጦፌል በጣም የዳዊት የልብ ወዳጅ ስለነበረ ከፍተኛ ቦታ ነበረው እና ዳዊት አቤሴሎም መክዳቱን ሲነገረው ተከታዮቹ ሁሉ ከሱ ጋር መሄዳቸውን ሲነገረው ምንም አልመሰለው
በጣም የደነገጠው በጣም ያዘነው አኪጦፌል ሄደ ሲባል አኪጦፌል ከአቤሴሎም ጋር አብሮ ሄደ ሲሉት ወዲያው ተንበርክኮ እግዚአብሔር ሆይ የአኪጦፌልን ምክር ከንቱ አድርግልኝ ነበር ያለው። ለምን? ምክንያቱም በጣም ተሰሚነት የነበረው ሰው ነው። ዳዊት ያከበረው ሰው ነው። እንዲያውም በሁለተኛ ነገሥት ምዕራፍ 16 ሁለተኛ ነገሥት ምዕራፍ 16 ቁጥር 23 እንደዚህ የምናገረው ሁሌ ይናገራለሁ። እንደዚህ የምናገረው ማስታወሻ ለምትይዙ እንድትይዙ ነው። ይሄ ዝም ብሎ ነገር ሳይሆን የእግዚአብሔርን ቃል ስለሆነ እየተማርን ያለነው እና በዚህ በሁለተኛ ነገሥት ምዕራፍ 16 23 ላይ ምን ይላል? በዚያም ወራት የመከራት የአኪጦፌል ምክር የእግዚአብሔርን ቃል እንደመጠየቅ ነበረች። የአኪጦፌልም ምክር ሁሉ ከዳዊትና ከአቤሴሎም ጋር እንዲህ ነበረች ይላል። ማለት አቤሴሎም ማነው? ዳዊት ራሱ አቤሴሎም ኋላ ላይ ነው። ዳዊት ግን አኪጦፌልን በሚጠይቅበትና አኪጦፌል በሚናገርበት ጊዜ ልክ እግዚአብሔር እንደሚናገረው ነበር የሚሰማው። ያን ያህል ነበር የልብ ወዳጁ የነበረው። ስለዚህ አኪጦፌል አቤሴሎም ማነው ዳዊትን ክዶ ከአቤሴሎም ጋር ሆኖ ሄደ። እንዲያውም ያ ብቻ አይደለም። የአኪጦፌልን ምክር ብትመለከቱት ያን ያህል የልብ ወዳጅ ሆኖ አኪጦፌል ከፍተኛ የሆነ ጥላቻ ለዳዊት ነበረው። ለዚህ ነው ዳዊት ምን አለ? ዘይሴሰ የክለያን ሳሰኮናው ላሌ እንጀራዬን ወይንም ማዕዴን የበላ በኔ ላይ ተረከዙን አነሳ ያለ ጌታ የሚጠቅሰው ያንን። አሁንም ጌታን የሚክደው ወይንም ጌታን የካደው ይሁዳ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅርብ ሰው ነው። በነገራችን ላይ አንዳንዴ ይሁዳ ስለካደ ብቻ ዝም ብሎ ሩቅ የነበረ ወይንም ዝም ብሎ ሰው እንደሆነ አድርጋችሁ ልታስቡት አይገባም። በጣም የቅርብ የነበረ ነው። ለምሳሌ ወደታች እንመለከተዋለን። ከናንተ አንዱ ይክደኛል ብሎ ሲናገር ይሁዳን የጠረጠረው የለም። ጌታ ሂድና የምታደርገውን አድርግ ሲለው እንኳን ደቀ መዛሙርቱ ምንድን ነበር የተሰማቸው? የሚያደርገው ነገር አለ። ለምን? ምክንያቱም የደቀ መዛሙርቱ ሁሉ ተወካይ የነበረ ነው። ገንዘብ ያዥ የነበረ ነው። ደቀ መዛሙርቱን ወክሎ ብዙ ነገር ያደርግ የነበረ፣ ጌታን ወክሎ ብዙ ነገር ያደርግ የነበረ። ስለዚህ እንጀራዬን የበላ ተረከዙን አነሳ ብሎ ሲናገር እንመለከታለን፣ እናያለን። እዚህ ጋር አብረን የምናነሳው ነገር አለ። ያ ምንድነው? ትዝ ካላችሁ ተረከዙን አጥቦለት ነበር፣ እግሩን አጥቦት ነበር። እና ተቃራኒውን እንድታዩት ፈልጋለሁ። ያን ያጠበውን እግሩን ነው ያነሳው። እግርን ማንሳት የነውር ምልክት ነው። በሀገራችንም እግሩን አነሳብኝ ነው ማለት በቃ ትዕቢቱን፣ ጥላቻውን የሚያመለክት ነገር ነው። በመካከለኛው ምስራቅም እንደዛው ነው። እንኳን አይደለም ጫማን ማሳየት በጣም ነውር ነው። እግርን ማሳየት፣ ተረከዝን ማሳየት በጣም ነውር ነው። በሀገራችንም ይሁን በሌላውም ሀገር ማለት ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያበላውት ብቻ አይደለም። በዚህ ቦታ ላይ አስተውላችሁ ከሆነ ተረከዙንም ነው የጠቀሰው። ከጥቂት ደቂቃ በፊት ያጠብኩት ተረከዙን ያሸውት እርሱ ሊያስይዘኝ ነው የሚል ነው። ለምንድን ነው ጌታ ይሄንን የጠቀሰው? በሁለት ነገር ነው። አንደኛ ትንቢቱ ሊፈጸም እንደሆነ የተባለው ይፈጸም ዘንድ ነው የሚለው። እንደገና ላንብላችሁ። ምንድነው ያለው? ስለሁላችሁ አልናገርም፣ እኔ መረጥኳቸውን አውቃለሁና፣ ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ካሁን ጀምሬ አስቀድሜ ሳይሆን እነግራችኋለሁ። ማለት የመጀመሪያው እንዳይሰናከሉ ነው። ማለት ድንገት ክፉ ጣፈንታ ደረሰበት እንዳይሉ አስቀድሞ አስጠነቀቃቸው፣ እንዳይሰናከሉ ማለት ነው፣ እንዲያምኑበት። ሁለተኛ ደግሞ ትንቢቱ መፈጸም እንዳለበት ማለት ዳዊት ቀድሞ በአኪጦፌል ሕይወት ከአኪጦፌል በደረሰበት ክህደት ላይ ተመርኩዞ ትንቢት ስለመሲሁ የተናገረው ስለሆነ ይህ በመዝሙር 40 ቁጥር 9 ላይ የተነገረው ትንቢት እንደተፈጸመ ለማጠየቅ ነው ማለት ነው። ይህ ከሆነ ታዲያ በብዙዎቻችሁ አእምሮ የሚመጣ ጥያቄ አለ። ያ ምንድነው? ይሄ ትንቢት ከሆነ የተፈጸመው ማነው? ይሁዳ ምን ማድረግ ይችል ነበር? ይሄ ትንቢት መፈጸም ካለበት፣ ይህ ድርጊት መከናወን ካለበት ይሁዳ ተጠያቂ መሆን የለበትም የሚል ብዙ ሰዎች የሚያነሱት ጥያቄ አለ። ይሁዳ ለምንድን ነው የካደው? ይሁዳ ደግሞ የካደው በትንቢት ከሆነ
ለምንድን ነው ተጠያቂ የሚሆነው ብለው የሚጠይቁዋል። ይሄ ጥያቄ ስለ ሁለት ዋና ነገሮች ጥያቄ የሚያስነሳ ነው ማለት ነው። አንደኛው ስለ እግዚአብሔር ዕውቀት ወይንም ስለ እግዚአብሔር ሉዓላዊነት፣ ስለ እግዚአብሔር ሁሉን ቻይነት፣ ሁሉን አዋቂነት፣ ሁለተኛ ደግሞ ስለ ሰው ነፃ ፈቃድ እንድንወያይ የሚያደርግ ነው። ጥሩ ጥያቄ ነው። ስለዚህ ምንድነው የሰው ድርሻ፣ ምንድነው የእግዚአብሔር ድርሻ የሚለውን እንድናይ የሚያመለክት ነው። ይሄንን በጣም የበለጠ የሚያብራራልን የሚገርማችሁ ይሄ አሁን እያጠና ነው ያለነው ክፍል ነው። ቁጥር 2 ላይ ከዚህ በፊት ተከታታይ እየተማማርን ነው እንግዲህ እስከ ቁጥር 18 ደረጃ እስከ 18 እስከ 19 የደረስነውና ቁጥር 2 ላይ ተዝካላችሁ ሰይጣን ወደ ይሁዳ ልብ ውስጥ ሐሳብ አስገባ ነው የሚለው። ሰይጣን ወደ ይሁዳ ልብ ውስጥ ሐሳብ አስገባ። ስለዚህ ድርጊቶች የተከናወኑት ሙሉ በሙሉ በይሁዳ ነፃ ፈቃድ ነው። የይሁዳ ልቡን ከፍቶ ከክርስቶስ ምሕረትና ይቅርታ ይልቅ የሰይጣንን የዲያብሎስን ሐሳብ ማስተናገድ ስለፈለገ ነው። እንዲሁም እድገቱን ሁሉ ታያላችሁ ወዴት ደረጃ እንዳደረሰ። ነገር ግን የበለጠ መረዳት የምንችለው ቀጥሎ ያለውን ስንመለከት ነው። ስናይ ረጋ ብለን እናንብበው። ቁጥር 20 ተመልከቱት። እስካሁን ያለነው ያው ዮሐንስ 13 ላይ ነው። እውነት እውነት እላችኋለሁ ማናቸውን የምልከውን የሚቀበል እኔን ይቀበላል። ስለዚህ አክቲቭ የሆነ ሪስፖንስ አለ ማለት ነው። የኛ ምላሽ አለ ማለት ነው። ማናቸውንም የምልከውን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ቁጥር 21 ኢየሱስ ይህን ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ። ኢየሱስም ይወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ፣ ወደሱ አጠገብ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ተጠቅሶ ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለው በኋላ ያን ጊዜ ሰይጣን ገባበት። አስተውሉ። ቁጥር 2 ላይ ሰይጣን ሐሳብ አስገባበት ነበር ያለው። በደንብ በጥንቃቄ ስሙ። ሰይጣን ሐሳብ አስገባበት ነበር ያለው። ያን ሐሳብ በጣም ሲያስተናግድ መላ ሰውነቱን፣ መላ ፈቃዱን፣ ስሜቱን፣ አይምሮውን የሰይጣን ሐሳብ ያዘው። ስለዚህ መጨረሻ ላይ ያን ሐሳብ ሙሉ በሙሉ ስላስተናገደ ሰይጣን ሙሉ በሙሉ ይሁዳን ገዛው። ስለዚህ አሁን መጨረሻ ላይ ቁጥር 2 ላይ ሐሳብ አስገባ ነበር የሚለው። ቁጥር 27 ላይ ግን ሰይጣን ራሱ በይሁዳ ልብ ውስጥ ገባበት ነው የሚለው። ሰይጣን በይሁዳ ልብ ውስጥ ገባበት ነው የሚለው። ከዛ በኋላ የሚለውን ተመልከቱ። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። የምታደርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አላወቀም። ምክንያቱም ይሁዳን በዚህ መንገድ የሚጠረጥር የለም። ለዚህ ነው የሰላሜ ሰው እንጀራዬን ማዕዴን የበላ ተረከዙን አስነሳብኝ ያለውን ትንቢት የጠቀሰው ለዚህ ነው። ምክንያቱም ማንም የሚጠረጥረው የለም። ስለዚህ ማንም አላወቀም። ይሁዳ ከረጢቱን የያዘ ስለሆነ ማለት ከረጢቱን ማለት ለደቀ መዛሙርቱ በሙሉ የሚያስፈልገውን ነገር በሙሉ የያዘ ስለሆነ ትሬዠረር ነው፣ ገንዘብ ያዥ ነው። ስለዚህ የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይንም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበር ይላል። ማለት በደቀ መዛሙርቱ በጌታ ስም ምጽዋት ለድሆች የሚሰጥ ለበዓል የሚያስፈልግ ነገር የሚገዛላቸው ሁሉን ነገር የሚያደርገው ይሁዳ ነበር። ነገር ግን ይሁዳ በዛ ሰዓት ሙሉ በሙሉ በሰይጣን ተይዞ ነበር። ለምን? የሰይጣንን ሐሳብ ስላስተናገደ ነበር። ስለዚህ በጣም ይሄ ነገር በእውነቱ ስለ ይሁዳ ብቻ አይደለም። ይሄ ትምህርት ለኔና ለእናንተ ትልቅ ትምህርት፣ ትልቅ ማስጠንቀቂያ የሚሰጠን ነው። ትልቅ ማስጠንቀቂያ የሚሰጠን ነው። ምንድነው እሱ? የእግዚአብሔር ያይደለ ክርስቲያናዊ የሆነ
መንፈሳዊ አይደለ ክፉ ሐሳብን ሰይጣን ሁሉ ጊዜ ይልክብናል ወደ አይምሮአችን። ያን ሐሳብ ኢንተርቴይን ማድረግ ስንጀምር ቀስ በቀስ ህሊናችንን መግዛት ይጀምራል፣ አይምሮአችንን መግዛት ይጀምራል፣ ስሜታችንን መግዛት ይጀምራል፣ ፈቃዳችንን መግዛት ይጀምራል። ሳናውቀው በሰይጣን ቁጥጥር ስር እንሆናለን። ቁጥር 2ንና ወንድሞቼ እህቶቼ ይሄንን መልእክት የምትሰሙ ቁጥር 2ንና ቁጥር 27ን አነጻጽሩት። መጀመሪያ ሰይጣን ሐሳብ አስገባበት ነው የሚለው። ቁጥር 27 ላይ ደግሞ ሰይጣን ገባበት ነው የሚለው። ሁሉ ጊዜ ቅደም ተከተሉ ይሄ ነው። ለዚህ ነው ቅድም ከዚህ በፊትም በነበረው ክፍላችን ላይ ደጋግሜ እንደተናገርኩት ሰይጣን ቀንዱን አሽሎ ጭራውን ቆልምሞ ጥርሱን አገጦ አይደለም የሚመጣው። በጣም ደግ የሚመስል ሐሳብ ነው የሚወረውርብን። ያንን ሐሳብ ኢንተርቴይን እንድናደርግ፣ ያንን ሐሳብ እንድናሰላስል፣ እንድናወጣ፣ እንድናወርድ ነው የሚያደርገው። ከዛ በኋላ በዛ በሐሳቡ ከገዛን በኋላ ነው ሙሉ በሙሉ እሱ እኛን በቁጥጥሩ ስር ለማድረግ የሚሞክረው። ስለዚህ ነው የሰይጣንን ሐሳብ መሳት የሌለብን፣ እምቢ ማለት ያለብን መጀመሪያ። ለዚህ ነው አይምሮአችንን በሰይጣን አስተሳሰብ በክፉ ሐሳብ ሳይሆን በእግዚአብሔር ነገር መሙላት ያለብን፣ በእግዚአብሔር ሐሳብ መሙላት ያለብን። ስለዚህ እስካሁን ያሳየኋችሁ የይሁዳን አክቲቭ የሆነ ፓርቲሲፔሽን ነው። የይሁዳን በፈቃዱ ያደረጋቸውን ነገሮች ነው። ወዲያው ያደረገውን ነገር ተመልከቱ። ቁጥር 30 ላይ እርሱም ቁራሽን ከተቀበለ በኋላ ወዲያው ወጣ፣ ሌሊትም ነበረ ይላል። እርሱም ቁራሽን ከተቀበለ በኋላ ወዲያው ወጣ፣ ሌሊትም ነበረ። በጣም ዮሐንስ እዚህ ቦታ ላይ በጣም በሚገርም ሁኔታ ነው የጻፈው። ብርሃን የሆነው ጌታ ነበረ፣ ብርሃን የሆነው አምላክ አጠገብ ነበር የተቀመጠው ይሁዳ። አሁን እንደምንመለከተው ይሁዳ ከጌታ ዘንድ ይወጣል፣ ወደ ሌሊት ይሄዳል፣ ወደ ጨለማ ይሄዳል። የጨለማው ገዢ ማን እንደሆነ ታውቁታላችሁ። ወደ ዲያብሎስ ዘንድ ሙሉ በሙሉ ሲሄድ ታያላችሁ። ከዚህ በኋላ ያደረገው ምንድነው? ጌታን አሳልፎ ሲሰጥ እናያለን። እንግዲህ ይሁዳ የነበረውን በራሱ ፈቃድ ያደርጋቸው የነበሩትን ነገሮች አይተናል። አሁን ወደ ትንቢቱ እንምጣ። ኦኬ። ስለዚህ ይሁዳ ይህንን ሁሉ ሲያደርግ ጌታ ያውቅ ነበር ነው? አዎ ያውቃል። ለምን? ምክንያቱም በጌታ ዘንድ ጊዜ ቦታ የለውም። ሁልጊዜ በአሁን የሚኖር አምላክ ነው። ማለት እኛንን ፓስት ፕሬዘንት ፊውቸር ያለን ሁሉን በአሁን የሚያውቅ አምላክ ስለሆነ ያለው ያውቃል። ስለዚህ ጥያቄው ምንድነው? ሁሉን የሚያውቅ ጌታ ከሆነ ለምንድነው ይሁዳን እንዳይሳሳት ያላደረገው? ለምንድነው ይሁዳን ያልከለከለው? ለምንድነው ይሁዳን የሰይጣንን ሐሳብ እንዳያስተናግድ ያላደረገው ያልከለከለው? ለምንድነው ይሁዳን እንዳይወጣ ያላደረገው ብለን እንጠይቅ እንችላለን። ያ ከሆነ ጥያቄው ምንድነው? ለምንድነው ሰውን ሮቦት አድርጎ ያልፈጠረው? ለምንድነው ፕሮግራምድ አድርጎ ያልፈጠረው? ምክንያቱም ይሁዳን እንዲክድ ፕሮግራምድ አድርጎ አይደለም የፈጠረው እግዚአብሔር። ይሁዳን እንዲስት ጌታውን አሳልፎ እንዲሰጥ አድርጎ አይደለም የፈጠረው። ይሁዳን በነፃ ፈቃድ ነው የፈጠረው። ማለትም ማለት ነው ይሄን ነፃ ፈቃድን በደንብ አድርጌ ልናገር። ሰውን የሚለየው ከእንስሳት የሚለየው ግዑዛን ከሆኑት ነገሮች ሁሉ ሰውን የሚለየው ነገር ቢኖር ነፃ ፈቃዱ ነው። ምን ማለት ነው ይሄ ነፃ ፈቃድ? ነፃ ፈቃድ ማለት በነፃ ፈቃዳችን እግዚአብሔርን ልናመልከው ወይም ደግሞ እግዚአብሔርን እምቢ ልንክደው፣ የእግዚአብሔርን ትእዛዛት ልንቀበል ደግሞም የእግዚአብሔርን ትእዛዝ ደግሞ እምቢ ለማለት ሙሉ ፈቃድ እንዲኖረን አድርጎ ነው እግዚአብሔር የፈጠረን። እኛን አስገድዶ አንዳች ነገር አላደረገም። ለዚህ ነው በወንጌላት ላይ ራሱ ከተመለከታችሁ ጌታችን ኢየሱስ ክርስቶስ ልትድን ትወዳለህን እያለ የሚጠይቀው። እነሆ በደጅ ቆሜ አንኳኳለሁ ሲል ትመለከታላችሁ። ዋይ ለምንድነው ጥሶ ያልገባው? ሁሉን ማድረግ የሚችል ጌታ ነው። መዳን ያለበትን ሰው ለምንድነው ጉሮሮውን ይዞ አንቆ ማያድነው? አያደርግም። ለምን? ነፃ ፈቃድ ሰጥቶን ነው የፈጠረን። ለምንድነው ነፃ ፈቃድ የሰጠን? ለምንድነው ዝም ብሎ ያልፈጠረን? ምክንያቱም ቅዱስ አትናቴዎስ እጅግ በጣም ታዋቂ የሆነው በእንተ ስጋዌ በተባለው መጽሐፉ ላይ ገልጾልናል። ነፃ ፈቃድ ሰጥቶ የፈጠረን ጌታ እውነተኛ የሆነ ግንኙነት እንዲኖረን ነው ከእግዚአብሔር ጋር። እውነተኛ የሆነ ህብረት እንዲኖረን ነው። እንኳን በእግዚአብሔርና በእኛ መካከል ቀርቶ በሰውና በሰው መካከል እንኳን እውነተኛ የሆነ ጀኑን የሆነ ሪሌሽንሺፕ ጀኑን የሆነ ግንኙነት የሚኖረን እውነተኛ ግንኙነት የሚኖረን ነፃ ፈቃድ፣ ሁለቱም አካል ነፃ ፈቃድ ሲኖረን።
በነፃነት የሆነ በነፃ ፈቃድ ላይ የተመሰረተ ግንኙነት ነው። በትዳር ላይም በሉት በምንም በአገራችን እስከ ቅርብ ጊዜ ድረስ የነበረ አንድ አጸያፊ ድርጊት ነበረ። ለምሳሌ ጠለፋን ውሰዱ። አንዲት ልጅ ማታውቀውን አይታው ማታውቀውን ወንድ ጠልፈው ጎረምሶች መተው ተሰብስበው ጠልፈው ይወስዷታል። ከዛ በኋላ እዛ ቤት ውስጥ ብዙ ጊዜ የሚደረገውን ነው የምነግራችሁ። ያቺ ልጅ ሸሽታ ለመሄድ ትፈልጋለች፣ ግን እየተደበደበች ትኖራለች። መጨረሻ ላይ ተቀብላ ትኖራለች ያንን ቤት። ለምንድን ነው የሆነው? ያ እውነተኛ ፍቅር ዴቨሎፕ አድርጎ ነው? እውነተኛ ግንኙነት ኖሮ አይደለም። ያም የሆነበት ምክንያት አንደኛ ወገን ኃይለኛ ስለሆነ ነው፣ ዱላ ስለያዘ ነው። ስለዚህ እኔ ለምሳሌ ዱላ ይዤ ባለቤቴን ተወጅኛለች ወይ ብላት አዎ ልትለኝ ትችላለች፣ ግን ያ እውነተኛ አይደለም። ስለዚህ በባልና በሚስት ይሁን በልጆችና በወላጆች መካከል ይሁን በፖለቲከኞችና በሀገር ገዢዎችና በህዝብ መካከል ይሁን ፖሊስ ዱላ ቆመጥ ይዞ ከሆነ ሁሌ ህዝብን የሚመራው ያ እውነተኛ ነፃ የሆነ ህዝብ ነው ማለት አይደለም። ነፃ የሆነ መግባባት ያለበት ነው ማለት አይደለም። ምክንያቱም በነፃ ፈቃድ ሲሆን እውነተኛ የሆነ ግንኙነት የሚኖረው። ልክ እንደዚሁ በእግዚአብሔርና በሰዎች መካከልም ያ እውነተኛ ነፃ ፈቃድ መኖር ስላለበት ነው። ስለዚህ እግዚአብሔር ሰውን ሁሉ የፈጠረው በነፃ ፈቃዱ ነው። ስለዚህ የምናደርጋቸውን ነገሮች በሙሉ እግዚአብሔር ያውቃል። አዎ፣ ግን የምናደርጋቸውን ነገሮች የምናደርገው ግን በነፃ ፈቃዳችን ነው። ስለዚህ ይሁዳ ያከናወነው ነገር ሁሉ ያከናወነው በነፃ ፈቃዱ ነው ማለት ነው። ቀደም ወደ አነሳሁላችሁ አንድ ነጥብ ልምጣና የዛሬውን ትምህርታችንን እንደመድማለን። ቀደም ያን ጌታ የተናገረውን ትንቢት ነግሬያችኋለሁ ስለ አኪጦፌል። በጣም የሚገርመው የአኪጦፌልና የይሁዳ ታሪክ በጣም ነው የሚመሳሰለው። አኪጦፌል የዳዊት የልብ ወዳጁ የነበረ ነው። በማዕዱ ይቀመጥ የነበረ ነው። ኋላ ተረከዙን አነሳበት በመዝሙር 40 ቁጥር 9 ላይ እንደሚናገረው። ይሁዳም እንደዚሁ የጌታ የቅርብ ሰው የነበረ ነው። ገንዘብ ወያዥ የነበረ ነው። ደቀ መዛሙርቱን ወክሎ ጌታን ወክሎ ብዙ ነገር ያደርግ የነበረ ነው። ነገር ግን በጌታ ላይ ሲነሳበት እናያለን። አኪጦፌል ያ ክፋቱ የክፋቱ ክፋት ምን እንዳደረገ ልንገራችሁ። በእስራኤል ታሪክ ላይ አንድ ልጅ አባቱ ላይ የማያደርገውን ነገር እንዲያደርግ ነበር አቤሴሎምን የመከረው። አባቱ ላይ የማያደርገውን ነገር ነበር የመከረው። ነውር እንዲያደርግ፣ ሐፍረት እንዲያደርግ ማለት የዳዊትን አንገት የሚደፋ ነገር እንዲያደርግ ነበር ሆን ብሎ ያደረገው። ያን ያህል ክፉ ነበረ። አባትና ልጅን ለመለያየት ነበረ ክፋቱ። ይሁዳም ዘንድ የምናየው ነገር ይሄንን ነው። ይሁዳ ዝም ብሎ ጌታን አሳልፎ አይደለም የሰጠው። ይሁዳ እዛ ቁጭ ብሎ ጥላቻን ነበረ ልቡ ላይ ያነግስ የነበረው። በጥላቻ ውስጥ ነበረ ይሁዳ። ስለዚህ እዚህ ቦታ ላይ እንደምንመለከተው ይሁዳ ወዲያውኑ አጥቅሶ ሲሰጠው የፍቅር ምልክት የሆነውን ሲሰጠው ነው። ተመልከቱ። ማለት ጉርሻ እንደማለት ከሆነ ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽን ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። ማለት ጌታ በሚያደርግለት የፍቅር ነገር ላይ በሙሉ ይሁዳ ክፋትን ነበር የሚመልሰው። እግዚአብሔር ከዚህ ይሰውረን። እግዚአብሔር በሚያደርግልን መልካም ነገር ላይ እኛ ጥላቻን ስናደርግ ማለት ነው። መጨረሻ ላይ ሆነው ልንገራችሁ። አኪጦፌል አቤሴሎም ድል የሚያደርግበት ብሎ ያዘጋጀው እቅድ ነበረ። እግዚአብሔር የአኪጦፌልን ምክር ከንቱ አደረገው። የዚህን ጊዜ አኪጦፌል ተስፋ በመቁረጥ ሄዶ ታንቆ ሞተ። ይታያችኋል ንጽጽሩ። አኪጦፌል ታንቆ ሞተ። ይሁዳም የሆነው ይሄን ነበር። ይሁዳ 30 ብር ሲያገኝ እድሜ ልኩን የሚኖር ነበር የመሰለው። እድሜ ልኩን በደስታ የሚኖር ነበር የመሰለው በዚያ በ30 ብር። ነገር ግን ያን 30 ብር ከተቀበለ በኋላ ግን ንጹህ ሰው አስገደልኩኝ ብሎ ያን 30 ብር በትኖ ነው ሄዶ ታንቆ የሞተው። ሁለቱም በራሳቸው ፈቃድ ነበር የተጓዙት። ነገር ግን ከልባቸው ትዕቢት የተነሳ ከልባቸው ተንኮል የተነሳ ለንስሐ ጊዜ አላገኙም።
ይሄንን ቃል ሳነብ ሰሞኑን ደጋግሜ የጠቀስኩላችሁን የዮሐንስ አፈወርቅን ንግግር የቅዱስ ዮሐንስ አፈወርቅን ንግግር እንደገና ልነግራችሁ ፈልጋለሁ። ይሄንን አስተውሉ ይለናል ዮሐንስ አፈወርቅ። ይሄንን አስተውሉ ምንድነው እሱ? ሰይጣን ሁል ጊዜ ቦታውን ሊቀያየር የሚፈልግበት አንድ አባባል አለ። ያ ምንድነው? ብዙ ጊዜ ሰይጣን ይሄንን እንድናስብ አይፈልግም፣ በዚህ በኩል እንድናስብ አይፈልግም። ያም ኃጢአት ስናደርግ ሁል ጊዜ ሀፍረት አለ። ኃጢአት ካደረግን በኋላ መጨረሻው አንገትን መድፋት ነው። በአንጻሩ ደግሞ ንስሐ ስንገባ ደግሞ ሁል ጊዜ የምናገኘው መተማመንን ነው፣ ማረፍን ነው፣ ጀግንነትን ነው። ሰይጣን ግን ይሄንን መቀየር ይፈልጋል። ሰይጣን ይሄንን መቀየር ይፈልጋል። ምንድነው ሊያደርገን የሚፈልገው? አደፋፍሮን ኃጢአት እንድንሰራ ያደርገናል። አደፋፍሮን ኃጢአት እንድንሰራ ያደርገናል። ንስሐ ደግሞ እንዳንገባ እንድናፍር ያደርገናል። አስተዋላችሁት? አደፋፍሮን ኃጢአት እንድንሰራ ያደርገናል። ጀግንነት ያስመስለዋል ኃጢአቱን። ነገር ግን ደግሞ እንደገና ደግሞ ንስሐ መግባቱን ደግሞ ሀፍረት አድርጎ ያሳየናል። በቃ እንደ ጦር እንድንፈራው ያደርገናል። ግን መሆን ያለበት ተገላቢጦሹ ነው። ምክንያቱም ሁል ጊዜ ከኃጢአት በኋላ ሀፍረት አለ፣ ከንስሐ በኋላ ግን ጀግንነት አለ፣ መተማመን አለ። ስለዚህ ዛሬ የምነግራችሁ ነገር ቢኖር ይሄ ነው። ይሁዳን እዚህ ሁሉ ደረጃ ላይ ያደረሰው ነገር ቢኖር ትሁት አለመሆኑ ነው። ምልክቶችን እናያለን። ለምሳሌ የዮሐንስ ወንጌል ምዕራፍ 12 ላይ በምንመለከትበት ጊዜ ያቺ ባለሽቶይቱ ማርያም መታ የጌታ ነገር በሽቶ በምታጥብበት ጊዜ ተናዶ ነበር። ቃሉን እንደዚህ ይለናል። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ ያስቆሮቱ ይሁዳ ይህ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው አለ። ይህንንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው። ኢየሱስም ለምትቀበርበት ቀን እንድትጠብቀው ተዋት። ድሆችስ ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም አለ። ስለዚህ ልብ ውስጥ እውነት አልነበረም። ልብ ውስጥ ጥላቻ ነበረ ዴቨሎፕ ያደረገው። በእያንዳንዱ ድርጊት ይናደድ ነበር፣ ይቆጣ ነበር። የሚሆነው መልካም ሰዎች መልካም ነገር ሲያደርጉ፣ ሰዎች በጎ ነገር ሲያደርጉ ይሁዳ ይቆጣ ነበር፣ ይበሳጭ ነበር። ያ እየገፋፋው ሄዶ ያልሆነ ደረጃ ላይ ደረሰ። ስለዚህ ዛሬ ወንድሞቼ እህቶቼ ይሄንን ቃል ስንሰማ እኔና እናንተስ ልባችን ምንድነው የሚያስበው፣ የሚያወጣው፣ የሚያወርደው? ምንድነው በውስጣችን ያለው ነገር? የእግዚአብሔር ነገር ነው? የእግዚአብሔርን ሐሳብ ነው የምናሰላስለው? ምንድነው የሚያስደስተን ነገር? ምንስ ነው የሚያስቆጣን ነገር? ለበጎ ነገር አይናችን መልካም ነገር ሲያይ፣ አይናችን በጎ ነገር ሲያይ ምንድነው የምንለው? አያችሁ፣ እስካሁን እየተመለከትን ያለነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እያሳያቸው ነው። ማለት የርሱ የምንሆንባቸውን መንገዶች እያሳየን ነው። ከመንገዱ ደግሞ ስንወጣ ምንሆነውን ደግሞ በዚህ ሰው እያሳየን ነው። ይሁዳም ለኛ ምሳሌ ነው። የጌታ እግር ማጠብ ምሳሌያችን እንደሆነ ሁሉ የይሁዳ ደግሞ ህይወት ማስጠንቀቂያችን ነው፣ ዋርኒንግ ሳይናችን ነው። መንገድ ስንስት እንደዛ ነው የምንሆነው። በይሁዳ መንገድ ነው የምንመጣው፣ በይሁዳ መንገድ ነው የምንሄደው። ስለዚህ እግዚአብሔር አምላክ ልባችንን ያቅናው፣ መልካምና በጎ የሆነውን የእርሱ የሆነውን ነገር እንድንመለከት እግዚአብሔር ይርዳን። እንቀጥላለን። ከቁጥር 31 ጀምሮ ጌታችን የሚያስተምረንን እንመለከታለን፣ እናያለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔር ሆይ ስላስተማርከን ስለመከርከን ክብርና ምስጋና ላንተ ይሁን። አምላካችን ሆይ አሁንም የአኪጦፌልን ህይወት ከይሁዳ ህይወት ጋር በማነጻጸር ተመልክተነዋል። ለዳዊት የልብ ሰው የነበረው አኪጦፌል ክፋትን በልቡ ጸነሰ፣ ኃጢአትን ወለደ። የንስሐ ልብ ስላልነበረውም በዚህ ኃጢአቱ ጠፋ። ይሁዳም በነፃ ፈቃዱ አምላኬ ሆይ እነሆ የሰይጣንን ሐሳብ አስተናገደ። ኋላም ሰይጣን ፈቃዱን፣ አይምሮውን፣ ስሜቱን ሁሉ ተቆጣጠረው። በነፃ ፈቃዱ
አምላኩን ካደ። ዛሬ ግን አምላካችን ሆይ ያንተን ቃል እንድናሰላስል ያንተን ቃል እንድንመለከት ወደ አእምሮአችን እንድናስገባ ከቃል እንድንመገብ ስለፈቀድክልን ክብርና ምስጋና ላንተ ይሁን። ይህን በጎነትን ቀኑን ሙሉ እንድናሰላስል ቀኑን ሙሉ በዚህ በጎነት እንድንመላለስ እንድትረዳን እንለምንሃለን። አምላከ ቅዱሳን አምላከ አበው የወደቁትን በንስሐ የምትቀበል አምላክ ነህና የንስሐ ልብ እንዲኖረን ትህትናን ስጠን። ራስን ዝቅ የማድረግ መንፈስን አንተ አድለን። ክብር ምስጋና አምልኮ ስግደት ላንተ ይሁን ዛሬ ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ የኔንም የወገኖቼንም ሁሉ ኃጢአት ይቅር በል። የማይሰራ ኃጢአት